ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዕ ዩዳሌፍ በቴቤት ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ዲሴምበር 31 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ታህሳስ 22 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሻሮን ለርነር ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። በወቅታዊ ጉዳዮች እንወያያለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። ሰጠኝ። አመሰግናለሁ ወርቅነሽ። አርዕስተ ዜና። ፕሬዝዳንት ሄርዞግ ጠቅላይ ሚኒስትር ናታንያሁ ባቀረቡት የክስ ፋይል ይሰረዝልኝ ጥያቄ ዙሪያ ለፕሬዝዳንት ትራምፕ የቅርብ ሰዎች ምላሽ ላኩ ተባለ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ኢራን የኒውክሌር ኃይሏንና የባሊስቲክ ሚሳይሏን እንደገና ለመገንባት እየጣረች ነው በማለት ተናገሩ። ቱርክ ከሶሪያ ጋር ለመቀራረብ ብዙ ጥረቶችን እያደረገች ነው ተባለ። የኢራን ሕዝብ የአያቶላዎችን አስተዳደር መቃወሙን እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ፕሬዝዳንት ኢሳቅ ሄርዞግ ጠቅላይ ሚኒስትር ናታንያሁ ባቀረቡት የክስ ፋይል ይሰረዝልኝ ጥያቄ ዙሪያ ለፕሬዝዳንት ትራምፕ የቅርብ ሰዎች ምላሽ ላኩ ተባለ። ፕሬዝዳንት ሄርዞግ ለጠቅላይ ሚኒስትሩ ይቅርታ የማድረጉ ሂደት ምን አይነት ውስብስብና ቢሮክራሲያዊ ውጣ ውረድ ያለው መሆኑንና ጉዳዩን ገና ያልተመለከቱት እንደሆነ ለፕሬዝዳንት ትራምፕ የልጅ ባል እና የሳቸው መልእክተኛ ጀራርድ ኩሽነር ለመግለጽ መሞከራቸውን ቃል አቀባያችን ሚካኤል ሸሜሽ ካደረሰን ዘገባ መረዳት ችለናል። ፕሬዝዳንት ትራምፕ ከጠቅላይ ሚኒስትር ናታንያሁ ጋር በመሆን ስለ ይቅርታው በጋዜጠኞች ሲጠየቁ ከፕሬዝዳንት ሄርዞግ ጋርም ተነጋግሬበታለሁ፣ የክስ ፋይል መሰረዙ ሁኔታ በሂደት ነው ማለታቸው ይታወቃል። ፕሬዝዳንት ሄርዞግ በምላሹ የይቅርታው ማመልከቻ ከቀረበ ጊዜ አንስቶ እስከ ዛሬ ድረስ ከፕሬዝዳንት ትራምፕ ጋር በጉዳዩ አለመነጋገራቸውን ማስታወቃቸው ይታወሳል። የጥምር መንግስቱ አባላት የይቅርታውን ሁኔታ በተመለከተ ለፕሬዝዳንት ሄርዞግ እንደገና ለማመልከትና ሁለቱም ወገኖች በይቅርታው ዙሪያ እንዲወያዩ ይፈልጋሉ ተብሏል። የጠቅላይ ሚኒስትሩ የቅርብ ሰዎችም ሂደቱን ይደግፋሉ። አቃቢ ሕግና የጠቅላይ ሚኒስትሩ ጠበቃ እንዲነጋገሩበትና ከአንድ ስምምነት የሚደረስበት ሁኔታ እንዲፈጠር ይፈልጋሉ ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ኢራን የኒውክሌር ኃይሏንና የባሊስቲክ ሚሳይሏን እንደገና ለመገንባት እየጣረች ነው በማለት ተናገሩ። ጠቅላይ ሚኒስትሩ ከአሜሪካዊ ፎክስ ኒውስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ ኢራን ጥቃት ባልደረሱባት የኒውክሌርና የባሊስቲክ ሚሳይሎች ማምረቻ ተቋሞች በኩል እንደገና ግንባታ ለማድረግ እየሞከረች ነው። ፕሬዝዳንት ትራምፕ የኢራን መሪዎችን ማስጠንቀቃቸው ተገቢነት ያለው ነው ብለዋል። ጠቅላይ ሚኒስትሩ እስራኤል ኢራንን በወታደራዊ ኃይል ታጠቃለችን ተብለው ሲጠየቁ ናታንያሁ ሲመልሱ ከ2 ሳምንታት በፊት ኢራን በባሊስቲክ ሚሳይሎቿ ያካሄደችው ልምምድን በተመለከተ መረጃ ይፋ ማድረጋቸውንና ኢራኖች ይህን ጉዳይ ከቀጠሉበት ውጤቱ አውዳሚ ይሆናል። እኔ ተስፋ የማደርገው ኢራኖች በጦርነት አይቀጥሉም ብዬ ነው፣ ግን ከሆነ ሁሉም መጫወቻ ካርታ ጠረጴዛ ላይ ነው ብለዋል ናታንያሁ። ጠቅላይ ሚኒስትር ናታንያሁ ጋዛ ሰርጥን በተመለከተ ሲናገሩ የሐማስ ድርጅት የጦር መሳሪያ ትጥቁን እንዲፈታ እድል ተሰጥቶታል። ሐማስ ይህን ጉዳይ በቀላሉ ተፈጸመው እሰየው የሚያስብልና ጋዛ ሰርጥ ሁኔታን የሚፈጥር ነው፣ ካልሆነ ግን በሌላ መንገድ እናስፈጽመዋለን ብለዋል ናታንያሁ። ጠቅላይ ሚኒስትር ናታንያሁ በተጠረጠሩባቸውና ክስ በተመሰረቱባቸው የወንጀል ድርጊቶች ዙሪያ በኒውስ ማክስ ቴሌቪዥን ጣቢያ ጋዜጠኛ ተጠይቀው ሲመልሱ ሁኔታውን ገና አላውቅም፣ በቅርብ ጊዜ ውስጥ የምናየው ይሆናል ካሉ በኋላ ይቅርታ ማድረጉ ትክክለኛ ውሳኔ ነው፣ ምክንያቱም የክሱ ሂደት ውድቅ እየሆነ ነው። እንዲሁም በጦርነት ወቅት በሳምንት ከ2 እስከ 3 ጊዜ በፍርድ ቤት መቅረባቸው አግባብነት የሌለው መሆኑን ጠቅላይ ሚኒስትር ናታንያሁ ገልጸዋል። ናታንያሁ በይሁዳና ሰማሪያ ቀበሌዎች በይሁዳና ፍልስጤማውያን መካከል ያሉ ግጭቶችን በተመለከተ ተጠይቀው ሲናገሩ በዚህ አካባቢ ያሉ ግጭቶችን ለማስቀረት ከፍተኛ ጥረት እየተደረገ ነው። በይሁዳና ሰማሪያ ቀበሌዎች የማይኖሩ 70 የሚሆኑ ወጣቶች በራሳቸው ፍርድ ፈራጅ ሆነዋል። በሌላ በኩል ደግሞ 1000 የሚሆኑ ሽብር ጥቃቶች በሰፈራ ቀበሌ ነዋሪዎች ላይ ተፈጽመዋል።
አንዳንዴ ስለ ወጣቶች የሚቀርቡ መረጃዎች ሐሰት የሞሉባቸው ናቸው ብለዋል ናታንያሁ። የጥቅምት 7ቱን የደህንነት ጥበቃ ውድቀት የሚያጣራ መንግስታዊ አጣሪ ኮሚቴ እንዲቋቋም በፍርድ ቤት ለተጠየቀው መንግስት ምላሽ ማቅረቢያ ተጨማሪ 2 ሳምንታት እንዲሰጠው የከፍተኛው ፍርድ ቤትን ጠየቀ። መንግስት ለፍርድ ቤት ያቀረበው ምክንያት ጠቅላይ ሚኒስትር ናታንያሁ በጉዞ ላይ ስላሉና በጉዳዩ በመጪው ሳምንት መወያየት ስለሚያስፈልግ ተጨማሪ ጊዜ እንዲኖር እንጠይቃለን ብሏል። የህግ አማካሪዋ የመንግስትን ጥያቄ የተስማሙበት ቢሆንም ከጉዳዩ አሳሳቢነትና ጊዜው በሄደ ቁጥር በምርመራው ላይ ጉዳት ያደርሳል፣ በቅርቡ መወያየት ያስፈልጋል ማለታቸውን ቃል አቀባያችን ታማር አልሞግ ካደረሰችን ዘገባ መረዳት ችለናል። የጥቅምት 7ቱን የደህንነት ጥበቃ ውድቀት በተመለከተ መንግስት ለማቋቋም ጥረት እያደረገ ባለው ብሔራዊ መርማሪ ኮሚቴና አንዳንድ አካላት በሚጠይቁት መንግስታዊ አጣሪ ኮሚቴ ማቋቋም ዙሪያ ብዙ ልዩነቶች እንዳሉ ይነገራል። የሻባክ ድርጅት በቤርሸባ ከተማ በመኪናዎች ላይ ቃጠሎ በፈጠሩ አካላት ዙሪያ ምርመራው ውስጥ እጁን አስገባ ተባለ። ቃል አቀባያችን ኢሲክ ዙዋሬዝ ካደረሰን ዘገባ መረዳት እንደቻልነው በቤርሸባ ከተማ መኪናዎችን ያቃጠሏቸው ሰዎች ድርጊቱን የፈጸሙት ታራቢን በተባለው ቦታ በተፈጸመው ተመሳሳይ ድርጊት ዙሪያ የፖሊስ ሰራዊት ለወሰደው እርምጃ ብቀላ ሳይሆን አይቀርም ተብሏል። ታራቢን በተባለው ቦታ በግባት ባርና ቤርሸባ ከተማ በመኪናዎች ላይና ንብረት ላይ ቃጠሎች እንዲፈጠሩ መደረጉ አሳሳቢ በመሆኑ የሻባክ ድርጅት ድርጊቱን ፈጽመዋል የተባሉ አካላትን ሕግ ፊት በማቅረቡ ዙሪያ ከፖሊስ ጋር ተባብሮ እየሰራ መሆኑ ተገልጿል። በኢየሩሳሌም ከተማ ቢንያን ያውማ በተባለው አዳራሽ ትላንት ምሽት በሲኒማው ዘርፍ አስተዋጽኦ ላደረጉ የኪነ ጥበብ ባለሙያዎች ሽልማት ተበረከተ። ሽልማቱን ያዘጋጁት የባህልና ስፖርት ሚኒስትር ሚኪ ዙዋር ሲሆኑ በመክፈቻው ስነ ስርዓት ሚኒስትሩ ባሰሙት ንግግር ዝግጅቱ መደረጉ በሲኒማው ዘርፍ የነበሩ ችግሮችን ማስተካከያ ነው፣ ለፈጠራ ባለቤቶች ማበረታቻና እስራኤልና ወታደሮቿን ሳይቃወሙ ፊልም መስራት እንደሚቻል ማሳያ ነው ብለዋል ሚኒስትሩ። ትላንት ምሽት በነበረው የሲኒማ ባለሙያዎች ሽልማት እስከ 1 ሚሊዮን ሸቄል ገንዘብ ተሰጥቷል። ብሪንግ ሚን የተሰኘው ፊልም ሽልማት ተበርክቶለታል። እንዲሁም ናአር ይሁዲ ጋይ የተሰኘው ፊልምም ተሸልሟል። ተዋናይ ያዕቆብ ዳንኤል፣ ተዋናይት ሂላል ሳዕዳ በምርጥ ትወና ዘርፍ ተሸልመዋል ተብሏል። ፕሬዚዳንት ትራምፕ ኢራን የባለስቲክ ሚሳይልና የኒውክሌር ማብላላቷን ከቀጠለች እርምጃ እንወስድባታለን ማለታቸውን ኢራን በጥብቅ ተቃወመች። የኢራን ውጭ ጉዳይ ሚኒስትር አርካቺ የአሜሪካውን ፕሬዝዳንት ንግግር በመቃወም ለበርካታ ሀገራት መሪዎች መልእክት ልከዋል። ውጭ ጉዳይ ሚኒስትሩ እንዳሉት የትራምፕ ንግግር ዓለም አቀፍ ሕግን የጣሰ ነው፣ ኢራን ለሚፈጸምባት ጥቃት ሁሉ ምላሽ ከመስጠት አትቆጠብም ብለዋል። በተባበሩት መንግስታት ድርጅት የሚያገለግሉት የኢራን አምባሳደርም ለተባበሩት መንግስታት ድርጅትና ለጸጥታው ጥበቃ ምክር ቤት ጸሐፊም ተመሳሳይ መልእክት አስተላልፈዋል ተብሏል። የኢራን ህዝብ የአያቶላዎችን አስተዳደር መቃወሙን እንደቀጠለ ነው። በኢራን ያለው የኑሮ ውድነትና ማህበራዊ ችግር የኢራንን ህዝብ በመኖርና ለመኖር መካከል እንዳስቀመጠውና ተቃውሞውን አጠናክሮ መቀጠሉ ተገልጿል። የኢራን ህዝብ ከኑሮው ችግር ባሻገር በሀገሪቱ ያለው እስላማዊ አስተዳደር ማፈናፈኛ ያሳጣው መሆኑን ከአሁን በፊት ሲገለጽ መቆየቱ ይታወሳል። ቱርክ ከሶሪያ ጋር ለመቀራረብ ብዙ ጥረቶችን እያደረገች ነው ተባለ። የሶሪያ ጦር ከፍተኛ አመራሮች ልዑክ ቡድን ከቱርካቻቸው ጋር በአንካራ ተገናኝተው ተወያይተዋል። የሶሪያ ጦር ልዑክ ቡድን በኤታማዦር ሹሙ የተመራ ነው ተብሏል። ሁለቱ ሀገራት በጋራ ትብብር ዙሪያ ለመስራት መወያየታቸው ተጨምሮ ተገልጿል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል። በሰሜን እስራኤል በአንዳንድ አካባቢዎች አልፎ አልፎ ሊዘንብ ይችላል። ዝናቡ ቀስ በቀስም ወደ ማዕከላዊና ደቡባዊ ሀገሪቱ ክፍል ሊስፋፋ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 14፣ በቴልአቪቭና አካባቢው 19፣ በሃይፋና አካባቢው 18፣ በኤርሸባና አካባቢው 19፣ በኤላትና አካባቢው 23 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና ይህን ይመስላል። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት እንላፍ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ዛሬ የ2025 ዓመተ ምህረት መጨረሻ ዕለት ነው። ታህሳስ 31 ቀን
ሻና ዝራሂት እንግዲህ ወይም ደግሞ በአውሮፓውያን ዘመን አቆጣጠር ነገ ነው አዲሱ ዓመት የሚጀምረው። ዛሬ እንግዲህ እዚህ ዓመት መጨረሻ ነው። ለማንኛውም በዓመቱ መጨረሻ እለት ላይ ሆነን ዛሬ ጋዜጦች በቀረቧቸው በዛሬ እትማቸው ዋና ዋና ርዕሰ ጉዳዮችን እንመለከታለን። 4 ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ እስራኤል ሃዮም፣ ማሪብና የዲዮታ አህሮኖት። 4ቱም ዕለታዊ ጋዜጦች በመጀመሪያ ገጻቸው ላይ በአብዛኛው በተመሳሳይ ርዕሰ ጉዳዮች ላይ ትኩረት አድርገዋል። ግን የተለያዩ ርዕሰ ጉዳዮችም አሉ፣ እንመለከታቸዋለን። ሀሬጽን በመጀመሪያ ስንመለከት በመጀመሪያ ገጹ ላይ የመጀመሪያ ትኩረት የሰጠበት ርዕሰ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ሰርጥ እንግዲህ የተለያዩ ነጥቦችን ለስምምነት በእርሳቸው ፕሮግራም አማካኝነት መውጣታቸው ይታወቃል። የመጀመሪያው ዙር የስምምነት ምዕራፍ ያው እየተጠናቀቀ ነው። አንድ የእስራኤል የተጠለፈ ዜጋ ፖሊስ አባል ተዋጊ የእሱ አስከሬን ብቻ አልተመለሰም። የኢራን ጊዌሌ አስከሬን በእስራኤል በኩል የአስከሬን እንዲመለስ አሁንም ጥያቄ እየቀረበ ነው። መመለስ አለበት ወደ ሁለተኛው ዙር የሰላም ሽግግር ወይ ምዕራፍ ለመሻገር። በአሜሪካ በኩል ግን ዶናልድ ትራምፕ በእስራኤል ላይ ጫና ያደርጋሉ የሚል ከፍተኛ ስጋት እንዳለና በተለይ ደግሞ ጋዛ ሰርጥ ውስጥ ጋዛን እንግዲህ ሲያስተዳድር የነበረው አሁን በማስተዳደር ላይ ያለው የሐማስ ስርዓት ሙሉ በሙሉ አዛን ለቆ ሳይወጣ ወይም ሳይፈራርስ ምናልባት ዶናልድ ትራምፕ ወደ ሁለተኛው የሰላም ሽግግር ማለፍ ይፈልጋሉ የሚል በእስራኤል በኩል ከፍተኛ ስጋት አለ ይላል ሀሬጽ። እንግዲህ በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል ይህ ነው በሰፊው ያቀረበው ጽሁፍ ለአንባቢያን። ዶናልድ ትራምፕ አዛ ሙሉ በሙሉ ከሐማስ ነጻ ሳትሆን ዋሻዎችም ሳይፈራርሱ ሳይወድሙ ወደ ሁለተኛው ዙር የሰላም ምዕራፍ ይሻገራሉ የሚል ከፍተኛ ስጋት እንዳለ በእስራኤል በኩል በዚህ ጉዳይ ሰፊ ዘገባ አቅርቧል ሀሬጽ። ሐማስ ትጥቁን ሳይፈታ የጦር መሳሪያ ትጥቁን ሳይፈታ ዋሻዎችም ሙሉ በሙሉ ሳይወድሙ ትራምፕ ግን ወደ ሁለተኛው ዙር የሰላም ምዕራፍ ይሸጋግራሉ የሚል ከፍተኛ ስጋት አለ በእስራኤል በኩል። ግን እስራኤል አሁንም ጥያቄዋን እያቀረበችና የራሷ ጥያቄ ካልተመለሰ እስራኤል የምታቀርበው ጥያቄ ካልተመለሰ ወደ ሁለተኛው ዙር የሰላም ሽግግር ለማለፍ ፈቃደኛ እንደማትሆን በአቋሟ እንደጸናች እንደሆነ እስካሁን ባለው ሁኔታ ሀሬጽ ዘግቧል። ሌላው በደቡብ እስራኤል በበደዌ መኖሪያ ሰፈር አካባቢ ፖሊስ እንግዲህ በግል የተያዙ የጦር መሳሪያዎች እንዲያስረክቡ ማህበረሰቡ በአካባቢው ባደረገው ዘመቻ ምክንያት ከፍተኛ ግጭት እንደተፈጠረ ነው። እንግዲህ በዛ አካባቢ ለማለፍ ሁሉ በማይቻልበት ሁኔታ ድንጋይ እየተወረወረ በአካባቢው በሚያልፉ መንገደኞች ድንጋይ እየተወረወረና የሰፈሩ ነዋሪዎች ቁጣቸውን እየገለጹ እንደሆነ በዚህ ምክንያት ከፍተኛ ግጭትና ሁከት እንደተነሳ ፖሊስም አሁንም በአካባቢው ጸጥታውን ለማስከበር ጥረት እያደረገ እንደሆነ ግጭቱ ያው ቀላል እንዳልሆነ ለአካባቢው ነዋሪ ህብረተሰብ በአቋራጭ መንገድ የሚሄዱትን በጣም ብዙ ዙረው መሄድ እንዳስፈለጋቸውና በአካባቢው ሁኔታውን ትንሽ ለነዋሪዎቹ ከባድ እንዳረገው የሚገልጽ ሰፊ ዘገባ አለ። ሌላው የሻባክ ድርጅት ኃላፊ ዳቪድ ዚኒ የካቢኔ ሚኒስተር አባላቱን የፖሊግራፍ ምርመራ ለማድረግ ዝግጁ ናቸው የሚል ጥያቄ አቀረቡ ይላል። እንግዲህ በካቢኔው መካከል በቀረበ ጥያቄ ምክንያት ባለፈው ሐሙስ ባካሄዱት ውይይት ጥያቄውን መሰረት አድርገው የፖሊግራፍ ምርመራ ለማድረግ ዝግጁ ናቸው የሚል ጥያቄ አቀረቡ ለካቢኔ አባላቱ የሚል ዘገባም አቀርቧል ሀሬጽ። ሌላው የጋዛ ሰርጥ ነዋሪዎች ነው። የጋዛ ሰርጥ ነዋሪዎች እንግዲህ በቁጥጥር ስር ሆነው ከምንጊዜውም በበለጠ ሁኔታ በቁጥጥር ስር ሆነው የኑሯቸውን የዕለት ከዕለት ኑሯቸውን እያካሄዱ ነው የሚል ዘገባ አቅርቧል። ነዋሪዎቹ የታላላቅ ጀሪካን በእጃቸው ይዘው በፍርስራሽ ህንፃዎች ስር በተኮለኮሉ ወይም በተቋቋሙ ድንኳኖች ሲወጡ የሚያሳይ ፎቶግራፍ በማስደገፍ የጋዛ ሰርጥ ነዋሪዎች ፍልስጤማውያን እንግዲህ ያሉበትን አሁን የየዕለት ህይወታቸውን የሚዳስስ ዘገባ አቅርቧል ሀሬጽ በውስጥ ገጹ በሰፊው የተመለከተው ዘገባ ነው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ጸጥታ እንዲሰፍን ሰላም ጸጥታ ይፈልጋሉ። ነገር ግን የሩሲያውን መሪ ቭላዲሚር ፑቲንን ደግሞ በሳቸው ላይም ጫና ለማድረግ አይደፍሩም። ጫና እያደረጉ አይደለም በፑቲን ላይ ግን ደግሞ
ዩክሬን ሰላም እንዲሰፍን ጸጥታ እንዲሰፍን ይፈልጋሉ የሚል ርዕሰ ጉዳይ አለ። እንግዲህ አሁን እንደሚታወቀው በዩክሬንና በሩሲያ መካከል ለዓመታት የዘለቀ ጦርነትና ግጭት አለ። ይሄን መሰረት በማድረግ እንግዲህ ትራምፕ አሁን ያሉበትን ሁኔታ ነው። በቱርክ ጸጥታ ሰላም እንዲነግስ ይፈልጋሉ፣ ግን ደግሞ የሩሲያውን መሪ ፑቲን ላይ ጫና እያደረጉ አይደለም የሚል ዘገባ አቅርቧል ሀሬጽ። ወደሚቀጥለው ጋዜጣ ስናልፍ እስራኤል አየሁ ነው። እስራኤል አየሁም በጠቅላይ ሚኒስትር ቢንያሚን ኔታንያሁና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል ስለነበረው ውይይት በሰፊው አቅርቧል። እንግዲህ በሁለቱ መካከል ሁለቱም መሪዎች የሐማስ ድርጅት ትጥቁን እንዲፈታና አዛንም ለቆ እንዲወጣ የጊዜ ገደብ አስቀመጡ። የጊዜ ገደቡም በ2 ወራት ውስጥ ይላል። እንግዲህ አዲስ የጊዜ ገደብ ነው። በ2 ወራት ውስጥ የሐማስ ድርጅት ትጥቁን እንዲፈታ አዛንም ለቆ እንዲወጣ፣ ይህን ካላደረገ ግን ኳሱ ወደ እስራኤል ይመለሳል፣ ወደ እስራኤል ወደ መከላከያ ሰራዊቱ ይመለሳል። ያው በውይይታቸው በዚህ ሀሳብ እንደተስማሙ የሚገልጽ ዘገባ ሰፊ ዘገባ አቅርቧል እስራኤል አየሁ። ሌላው በ19 በይሁዳና ሰማሪያ አካባቢ 19 የመኖሪያ ሰፈሮች የይሁዳውያን መኖሪያ ሰፈሮች ይቋቋማሉ። ከ19ኙ መካከል 2ቱ ምስራቅ ሮሻኤን የተባለ ሌላ ሰፈርና ረሃኒት የተባለ 2ቱ ስም ይፋ ሆኗል። በይሁዳና ሰማሪያ አካባቢ ከሚቋቋሙት ሰፈሮች መካከል 2ቱ አንዱ ምስራቅ ሮሻኤን፣ ሁለተኛው ደግሞ ረሃኒት እንደሚባል እስራኤል አየሁ በዘገባው አቅርቧል። ሌላው በኢራን ነው። እንግዲህ በኢራን የውስጥ ጉዳይ በኢራን ህዝቡ ከፍተኛ የተቃውሞ ሰልፍ እያደረገ ነው። የኢራን መንግስት በመቃወም ከፍተኛ የኑሮ ውድነት፣ በተለይ የኢራን የገንዘብ ዋጋ መቀነስ ወይም የገንዘብ ግሽበት በሀገሪቱ ነዋሪዎች ላይ የፈጠረውን ከፍተኛ ኢኮኖሚ ቀውስ፣ ሌሎችም የተለያዩ ማህበራዊ ቀውሶች እንደተከሰቱና ህዝቡ በኢራን አስተዳደር ላይ እንዳመፀ የተቃውሞ ሰልፍ እያካሄደ መሆኑን የሚገልጽ ዘገባ አቅርቧል እስራኤል አየሁ። ይሄ ዘገባ በሌሎች ጋዜጦች ላይም ሰፊ ትኩረት የተሰጠበት ዘገባ ነው። ወደ የዲዮት አህሮኖት ስናልፍ የዲዮት አህሮኖት በዛሬ እትሙ ለአንባቢያን ያቀረባቸው ርዕሰ ጉዳዮች መካከል በዶናልድ ትራምፕና በጠቅላይ ሚኒስትር ቢንያሚን ኔታንያሁ መካከል ስለነበረው ውይይት አቅርቧል። በዚህ ውይይት እንግዲህ በሁለቱ መሪዎች በውይይታቸው በፍሎሪዳ ማራሎጎ ተባለው እንግዲህ በትራምፕ ሰፊ መናፈሻ የራሳቸው መኖሪያ ቦታ ነው ስብሰባው ውይይቱ እየተካሄደው እንግዲህ በዛ ነው። ትራምፕ የተለያዩ ሀገራት መሪዎችንም እንዲሁ ሰሞኑን የነበረውን ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር የነበረውን ውይይት እያካሄዱ የሚገኙት። በውይይታቸው ግብፅን አንስተዋል። የግብፁን መሪ ደግሞ የግብፁን ፕሬዝዳንት አሲሲን የጄኔራል በማለት ጠቅሰዋል። ፕሬዝዳንት ትራምፕ በሙሉ መጠሪያ ስማቸው ፕሬዝዳንት ብለው ሳይሆን ጄኔራል በማለት እንግዲህ በእስራኤል በኩልም ተነስቷል። ግን ግብፅን ማዳመጥና ለግብፅ ትኩረት መስጠት ይገባ ነበር። ምክንያቱም ግብፅ እስራኤልና ሐማስን የምታደራድር ምናልባትም የአካባቢ ብቸኛ ሀገር ናት። የጥቅምት 7ቱ ጥቃትም በእስራኤል ላይ የደረሰው ጥቃት 2023 ዓ.ም ጥቅምት 7 ቀን ከዛ ጥቃት በኋላ ግብፅን ቅርብ አድርጎ ሁሉን ነገር ማሳተፍና በውይይቱም የውይይቱ አካል እንድትሆን መደረግ ነበረበት። ግብፅን ማዳመጥ ያስፈልጋል የሚል ዘገባ አቅርባል የዲዮት አህሮኖት። እንግዲህ በዚህ በጠቅላይ ሚኒስትሩና በፕሬዝዳንት ዶናልድ ትራምፕ መካከል በነበረው ውይይት ግን ለግብፅ የሚገባትን ያክል ትኩረት አልተሰጣትም። በዚህ ውይይት በተለይ ደግሞ ሐማስ ጋዛ ሰርጥን ለቆ እንዲወጣ ትጥቁንም እንዲፈታ በማድረጉ ሁኔታ ለእስራኤል ቅርብ የሆነች አሸማጋይ ግብፅ ናትና ለግብፅ መሰጠት የነበረበት ትኩረት አልተሰጥም። የሚጠበቀው ትኩረት ግብፅን ምናልባት ማዳመጥ ያስፈልግ ይሆናል የሚል ዘገባ ቀርቧል። ሌላው የዲዮት አህሮኖት ያቀረበው ዘገባ
ሐማስ ጠልፎ በወሰዳቸው እስራኤላውያን ላይ ያደረሰውን በተለይ ጾታዊ ትንኮሳ ሐማስ እንግዲህ ጥቅምት 7 ቀን በእስራኤል ላይ ጥቃት ሲያደርስ ጥቃቱ በደረሰበት አካባቢ በደቡብ እስራኤል እንግዲህ ከጥቃቱ መካከል አንዱ ጾታዊ ጥቃት ነው። በጣም ከፍተኛ የሆነ ጾታዊ ጥቃት አድርሷል። ጠልፎ በወሰዳቸው አካላትም የሚጠበቅ ቢሆንም ግን ደግሞ ከሚጠበቀው በላይ ጾታዊ ጥቃት አድርሷል የሚል ሰፊ ዘገባ ቀርቧል። በዚህ ጉዳይ እንግዲህ ሌላው እርሰ ጉዳይ ኢዲዮት አህሮኖት የተመለከተው በመከላከያ ሰራዊት ውስጥ የሚያገለግሉ የተጠባባቂ ወታደሮችን ጉዳይ ነው። ባለፈው ዓመት 54,000 የሚሆኑ ከሚሊዮን አገልግሎት ነፃ የሆኑ የሚሊዮን አገልግሎት ተጠባባቂ አገልግሎታቸውን የጨረሱ ወታደሮች በመከላከያ ሰራዊት ውስጥ እንደገና ተመልሰው በ2005 ዓ.ም አገልግለዋል። 54,000 ተጠባባቂ ወታደሮች እንግዲህ መደበኛ የሚሊዮን አገልግሎት ዘመናቸውን ጨርሰው የነበሩ ነው እንደገና ተመልሰው አገልግለዋል 54,000 ይላልና እንግዲህ በመከላከያ ሰራዊት ውስጥ ከፍተኛ የሰው ኃይል እንደሚያስፈልግ የቀረበ ዘገባ ነው። መከላከያ ሰራዊቱ ይፋ ባደረገው ዓመታዊ ሪፖርት ነው ይሄን ቁጥር ያቀረበው። ስለዚህ ውሳኔ ተቀባይ አካላት የሀገሪቱ መሪዎች በተለይ ደግሞ በመከላከያ ሰራዊቱ ዙሪያ በሚጸድቁ ህጎችና ሊጸድቁ የሚገባቸው ህጎች ላይ ትኩረት ማድረግ አለበት ይላል። በዚህ ዓመት እንግዲህ በአጠቃላይ በመከላከያ ሰራዊቱ ውስጥ 306,000 ተጠባባቂ ወታደሮች ዘምተዋል። 306,000 ተጠባባቂ ወታደሮች ዘምተዋል። 151 ወታደሮች የህይወት መስዋዕትነት ከፍለዋል። በአገልግሎታቸው ጊዜ እንግዲህ 151 ወታደሮች የህይወት መስዋዕትነት ከፍለዋል። 821 ወታደሮች ቆስለዋል። ከኢራን እስከ ጋዛ ሰርጥ ይላል እንግዲህ በአጠቃላይ የእስራኤል መከላከያ ሰራዊት በተለያዩ ግንባሮች ባካሄደው ውጊያ አንድ ኢላማዎች ነበሩት እንግዲህ ግቦችን አሳክቷል። በኢራን ላይም በነበረው በጋዛ ሰርጥም አጠቃላይ በአካባቢው እንግዲህ በሊባኖስም እንደሚታወቀው በተለያዩ አቅጣጫዎች በእስራኤል ላይ ጦርነት እንደተከፈተ ይታወቃል። የእስራኤል መከላከያ ሰራዊት ባሳለፍነው ዓመት ግቦችን አሳክቷል። በውጊያ ዘርፍ በተሰማራባቸው በተለያዩ ግንባሮች ይላል። መከላከያ ሰራዊቱ እንግዲህ ባወጣው ዓመታዊ ሪፖርቱ ይሄን ቁጥር አካቷል። ሌላው ርዕሰ ጉዳይ መከላከያ ሰራዊቱ ከአገልግሎት በኋላ እንግዲህ በመከላከያ ሰራዊት ውስጥ አገልግሎት ጨርሰው ከተመለሱ ተጠባባቂ ይሆናሉ መደበኛ ወታደሮች። ከዛ በኋላ ራሳቸውን ያጠፋሉ። እንግዲህ በርካታ ወታደሮች ከአገልግሎት በኋላ ራሳቸውን እንዳጠፉ ይታወቃል። በተለይ ባለፉት 2 ዓመታት ጦርነት ጊዜያት እንግዲህ የመከላከያ ሚኒስትር እውቅና ይሰጣቸዋል። ከአገልግሎት በኋላ በመከላከያ ሰራዊት ውስጥ ከነበራቸው አገልግሎት በኋላ ራሳቸውን ያጠፉ ወይም እንግዲህ ራሳቸውን ያጠፉበት ምክንያት ከመከላከያ ሰራዊት ውስጥ ከነበራቸው አገልግሎት ጋር ተያይዞ ስለሆነ ምክንያቱ ያ ስለሆነ የቀብር ስነ ስርዓታቸው ሲካሄድም እንደ ሲቪል ተራ ዜጋ ቢሆንም ግን በመከላከያ ሰራዊቱ አባላት ሽኝት ይደረግበታል። የቀብር ስነ ስርዓታቸው ያው የሽኝት ስነ ስርዓት ያካሄድላቸዋል። ለቤተሰቦቻቸውም ወርሃዊ የሆነ ክፍያ ይሰጣቸዋል ይላል እና መከላከያ ሰራዊቱ ወይም መከላከያ ሚኒስትር እውቅና ይሰጣቸዋል ከአገልግሎት ከውትድርና አገልግሎት በኋላ ራሳቸውን ያጠፉ በማለት ወይም ህይወታቸው ያለፈ በማለት እውቅና ይሰጣቸዋል የሚል ዘገባ ቀርቧል። ሌላው በቢንያሚን አካባቢ ራማላ አካባቢ በአንድ የፍልስጤማውያን መኖሪያ ሰፈር የመከላከያ ሰራዊቱ አባላት ባለፈው ቅዳሜ ባደረጉት ወታደራዊ ዘመቻ ያላግባብ የፍልስጤማውያንን ተሽከርካሪዎችና ሌሎችን ንብረቶች ላይ ውድመት ጥፋት አድርሷል በማለት ያው እንግዲህ የዚህ መከላከያ ሰራዊት አባላት ቅጣት እንደሚጣልባቸው የቀረበ ዘገባም አለ። ሌላው እንግዲህ የመጨረሻው ላይ የነው ጋዜጣ በእርግጥ ተመሳሳይ ርዕሰ ጉዳዮችን አቅርቧል። ማሪብ ነው። ማሪብ በኢራን እንግዲህ በኢራን ውስጥ ችግር ምክንያት ህዝቡ በመንግስት ላይ ማመፁና የአብዮት ለውጥ እንደሚፈልግ የተቃውሞ ሰልፍ እያካሄደ መሆኑን የኢራን መንግስትም ለመደራደር
የተቃውሞ ሰልፉን ከሚመሩ አካላት ጋር ለመደራደር ጥያቄ እንዳቀረበና በኢራን በአጠቃላይ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ችግር እንደተከሰተ፣ መገበያያ ሱቆች ሁሉ እንደተዘጉ፣ የገንዘቡ ዋጋ ከፍተኛ ግሽበት እንዳጋጠመው እና የህዝቡን ቁጣ እንደቀሰቀሰ፣ መንግስትን እየተቃወመ እንደሆነ እንግዲህ ጎዳና ላይ ህዝቡ እንደወጣ የሚገልጽ ዘገባ አቅርቧል። በፎቶግራፍ የተደገፈ ዘገባ ነው ማሪቭም ያቀረበው። ይህ ጉዳይ ማሪቭ ሰፊ ርዕሰ ጉዳይ የሰጠበት ዘገባ ነው። ሌላው በከፍተኛው ፍርድ ቤት ፕሬዝዳንትና በገንዘብ ሚኒስትር ስሞትሪች መካከል የተፈጠረ እንግዲህ ቃለ ምልልስ ሁኔታ አለ። የገንዘብ ሚኒስትር በጸሌል ስሞትሪች ከፍተኛው ፍርድ ቤት በአግባቡ ኃላፊነቱን እየተወጣ አይደለም፣ በተለይ ደግሞ ከመንግስት አካላት ጋር ያለውን ሁኔታ የሚቀርበውን ውሳኔ እየተቃወመ ነው በማለት እንግዲህ ያው ከፍተኛው ፍርድ ቤት ዶርሳኑት በማለት እንግዲህ በኤብሪት ቃል እየተቃወመ ነው። የሚቀርበውን ውሳኔ ሁሉ በአስፈጻሚ አካላት በመንግስት አካላት አይቀበልም በማለት ሀሳብ አቅርቧል። ይህ ጉዳይ እንግዲህ ከፍተኛ ተቃውሞ ገጥሞታል። በከፍተኛው ፍርድ ቤት ፕሬዝዳንት ይስሐቅ አሚት በኩል ምላሽ ሰጥተዋል ለስሞትሪች። እንግዲህ ተቃውሞ ምላሻቸውን እንግዲህ በሁለታቸው መካከል ያለውን ውጥረትም ተመልክቶታል ማሪቭ በዘገባው። ሌላው እንግዲህ በትናንት ወዲያ ለ2 ቀናት የነበረው ዝናብ እንደገና ይመለሳል። ዛሬ ማታ ጀምሮ ነገ ዝናባማ ቀን ይሆናል። ክረምቱ እንደገና ወደ እስራኤል እየተመለሰ ነው የሚል ዘገባም አቅርቧል ማሪቭ። ጋዜጦች ከሞላ ጎደል እንግዲህ በዛሬ እትማቸው ለአንባቢያን ያቀረቧቸውና ትኩረት የሰጡባቸው ብለን የመረጥናቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ። የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ደግሞ በወቅታዊ ጉዳዮች እንወያያለን። ሰጠኝ፣ እንደምን አደርክ? በድጋሚ ደህና ነኝ። እንዴት ነሽ? አለን። እንዴት ነው ክረምቱ? ክረምቱ ያው ቀዝቀዝ ያለ ነው። ጥሩ ነው። እንግዲህ ያው መቼም ቀላል አይደለም። ኢየሩሳሌም አካባቢ በተለይ ይቀዘቅዛል። ሰሞኑን የነበረው ቅዝቃዜ ዝናቡ ቀላል አይደለም እና ያው እየተቋቋም ነው አይደለም። ከሰል ባይሆንም ያው ኤሌክትሪክ ከሰል አለ። እሱ እዚህ የተከለከለ ነው። ኤሌክትሪክ ከሰል ነው እያሞቅን ምንም አንል። ጥሩ ነው ሀገሩ። ጥሩ ነው። እንግዲህ ከአየሩ ጸባይ ጋር ተያይዞ የተለያዩ ጉዳዮችም እንደ አየሩ ጸባይ ከፍ ዝቅ እያሉ ናቸው። ሰጠኝ፣ የጠቅላይ ሚኒስትሩ ጉብኝት በአሜሪካ ከፕሬዝዳንት ትራምፕ ጋር ያደረጉት ውይይት የተለያዩ ርዕሰ ጉዳዮች ተነስተው በውይይቱ ላይ እንግዲህ ትኩረት እንደተሰጠባቸው በዓለም አቀፍ መገናኛ አውታሮችም በሀገራችንም ሰፊ ውይይት እየተካሄደባቸው ነው። እንደው በአጠቃላይ በጉብኝታቸው የተነሱ ጉዳዮች እንዴት ነው? ከኢራን ጋር በጋዛ ሰርጥ ሲካሄድ ከነበረው ጦርነት ጋር እንግዲህ ሰላሙን ሂደት ለማስቀጠል ያለው ሁኔታ ምን ይመስላል? በመጀመሪያ የሁለቱ መሪዎች የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግንኙነት ከሌሎች ዓለም መሪዎች በተለየ ለ6ኛ ጊዜ መሆኑ የሁለቱን መሪዎች ጥሩ ግንኙነት የሚያሳይና የሁለቱን ሀገራት መልካም ግንኙነትም የሚያጠናክር ነውና በዋናነት ይህን መልካም ነገር የሚያሳይ መስሎ ነው የሚታየው። ግን ፕሬዝዳንት ትራምፕ ኔታንያሁን ወደዛ የጠሩበት የተለያዩ ምክንያቶችም እንዳሉ የጋበዙበት ነገር አለ። በመጀመሪያ እስኪ ምን ያስገኛል ለእስራኤል በሚለው እንሂድና አሁን እሳቸው ጉብኝት ባደረጉበት ጊዜ F-35 የተሰኙ የጦር አውሮፕላኖችን ለመግዛት ስምምነት የተፈረመበትን ሁኔታ ሰምተናል። ይህ ደግሞ ጥሩ ነው። F-35 የተሰኙ አውሮፕላኖች ተዋጊ አውሮፕላኖች ናቸው፣ ዘመናዊ ናቸው፣ ከራዳር ውጭ የሚበሩ ናቸው። F-35 አይ የሚባለውም አሁን ካለው የበለጠ እንደሆነና ወይንም ለእስራኤል ለመሸጥ ወደ 25 የሚሆኑትን በብዙ ቢሊዮን ዶላር ለመሸጥ መስማማታቸው ለሁለቱ ሀገራት ግንኙነትና የበለጠ ደግሞ አሜሪካ ለእስራኤል ደህንነት ምን ያክል እንደምታስብ የሚያሳይ ነው። ይሄ ጥሩ ነገር የሚያመጣ ነው። ሌላው የጋዛ ሰርጥ ጉዳይ አለ። የወደፊት እጣ ፈንታ ምን መሆን አለበት? እስራኤል የራሱ አቋም አላት። በተለይ ደግሞ የምታነሳቸው 3 ነገሮች አሉ። የኢራን ግቢሊ አስከሬን መመለስ አለበት። የሐማስ ድርጅት የጦር መሳሪያ ትጥቁን መፍታት አለበት። እንዲሁም በጋዛ ሰርጥ በሚሰማራው ሰላም አስከባሪ ኃይል ውስጥ ቱርክ መሳተፍ የለባትም የሚሉ 3 አቋሞችን እስራኤል እንደያዘች ጠቅላይ ሚኒስትሩም ይህንን
ለፕሬዝዳንት ትራምፕ የሚያቀርቡበት ሁኔታ እንዳለ ነው የሰማነውና በዚህ ደግሞ ሙሉ በሙሉ ላይሆን ይችላል። ትራምፕ ደግሞ ናታንያሁ ላይ ጫና ያደርጋሉ የሚለው የኛው ሌላ ጉዳይ ነው። በሶስተኛ ደግሞ የኢራን ጉዳይ ነው። እንግዲህ ኢራን እንደገና እያንሰራራች ነው። በኒውክለርና ባሊስቲክ ሚሳኤሎቿ እቅዶቿ ዙሪያ መቀጠሏና ሙከራ ማድረጓ ለእስራኤል እጅግ አሳሳቢ ነው። ይህ ጉዳይ ደግሞ ትኩረት እንዲሰጠው ነው። እንዲያውም በኢራን ካለው ሁኔታ አንጻር ኢራን ቀድማም እስራኤል ለምታጠቃበት ሁኔታ ሊኖር ይችላል የሚሉ ስጋቶችም እየተነገሩ ነውና ለዚህም አስፈላጊውን ዝግጅት ከአሜሪካ ጋር መስማማቱ ባለው ሁኔታ ላይ ተስማምቶ ነገሮችን እርምጃ መውሰዱ ዙሪያም ያው እንግዲህ ትራምፕ ፍቃድ የሰጡበትን ሁኔታ አይተናል። ስለዚህ እነዚህ ዋና ዋና ናቸው ብዬ አስባለሁ። የጋዛ ሰርጥ የወደፊት እጣ ፈንታ፣ ኢራን ጉዳይና በእስራኤልና አሜሪካ መካከል ያለው ግንኙነት። አዎ እንግዲህ ልክ ነህ። በዋነኛነት እነዚህ ጉዳዮች እየተነሱ ይገኛሉ። እዚህ ጋር ተያይዘው የኢራን ጉዳይ ኢራን ምንም አሁንም እንኳን በእስራኤል ላይ ያው የዛተችና ስጋት እንደሆነች ቢነገርም ያው የሁለቱ መሪዎች ጉዳይ በኢራን ላይ ትኩረት ያደረገ ቢሆንም እንግዲህ ከርዕሰ ጉዳዮች መካከል አንዱ ነው። ኢራን የውስጥ ችግር እንዳጋጠማትን በሰፊው እየተዘገበ ነው ሰሞኑን። ሰጠኝ የኑሮ ውድነት፣ ብዙ ማህበራዊ ችግሮች አሉ። ያው እንግዲህ እስላማዊ አስተዳደርም ስለሆነ በአገሪቱ የሰፈነው ያው ከዛ ውጭ የሚወጡ እንቅስቃሴ የሚያደርጉትን ይቃወማሉ። በተለይ ግን የኑሮ ውድነት ብዙ ችግሮች እንዳመጣ ነው። ሰዎች እንኳን ስለወር ወጫቸውን ለመሸፈን ነው በየቀኑ እንኳን ለመተዳደር እንደተቸገሩ ነው። ያው ሰላማዊ ሰልፍ እያደረጉ ነው። ነገር ግን አሁን ባለው ሁኔታ የኢራንን አስተዳደር በሰላማዊ ሰልፈኞቹ ይጥላሉ የሚለው ነገር ብዙም እምነት የሚጣልበት አይደለም። ግን የኢራን ሕዝብ ከአሁን በፊትም ሰላማዊ ሰልፍ ሲያደርግ የቆየ ነው። የአያቶላዎች አስተዳደር አሁን እንደገና እየተጠናከረ ራሱን እያደራጀ እንዲያውም በድብቅ ብዙ ነገሮችን እየሰራ ስለሆነ ያው ዜጎች ሰልፍ ቢወጡም በአስተዳደሩ ላይ ይህን ያክል ስጋት የሚፈጥሩ መስሎ አይታዩም እንደ ሌሎች የአረብና እስላም ሀገራት። አዎ እንግዲህ አምባገነን መንግስትም ስለሆነ አይታወቅም። ሰልፈኞች ላይ የኃይል እርምጃ ሁሉ የመውሰድ ሁኔታ ስለሚፈጠር እየተፈጠረ የነበረ ጉዳይ ነው። እንዳልከው ችግሩ እንዳለ ቢታይም አሁን ለቀናት የዘለቀ ተከታታይ ተቃውሞ ሰልፍ ለ3 ቀናት እንዳለ እያየን ነው፣ እየሰማን ነው። ግን የት ይደርስ ሲሆን አይታወቅም። እንደውም ምናልባት አሁን የተቃውሞ ሰልፉን የሚመሩ አካላት ጋር ለመደራደር መንግስት ጥሪ እያቀረበ እንደሆነ ይነገራል። ይሄ በአምባገነን ሀገራት እንደዚህ አይነት ያለ ነው። ድርድር አደረኩኝ ስምምነት ይልና እዛ በኋላ ደግሞ ያስራቸዋል እንጂ አሁን ሁኔታውን ለማረጋጋትና ለዓለም አቀፉ ማህበረሰብ ለማሳየት የሚደረግ ነው እንጂ በእውነት ተደራድሮ ለችግሩ መፍትሄ ለመፈለግ ነው ብዬ አላስብም። እና ያው እንግዲህ የአያቶላዎች አስተዳደር ካልተገረሰሰ በኢራን ላይ ብዙ ለውጥ የሚመጣ መስሎ አይታይም። ሀገሪቱ ብዙ የተማረ ሰው ብዙ የተፈጥሮ ሀብታም ያላት ሀገር ብትሆንም የሚጠቀምበት የለም። እንደ አፍሪካ እልህ የሞላባቸው መሪዎች ናሉ። ያው ለህዝቡ እየጠቀመ ሳይሆን የጦር መሳሪያ እየገነባ ያለበት ሁኔታ ነው ያለው። እንግዲህ እስኪ በሂደት እናያለን የሚሆነውን የሚፈጠረውን ሁኔታ። ሌላው የቱርክና የሶሪያ ጉዳይ ነው። ሁለቱ ሀገራት እየተቀራረቡ እንደሆነ ይነገራል። ይህ ደግሞ በተለይ ለሀገራችን ለአካባቢያችን ምንድን ነው የሚፈጥረው ጫና? ይህ በጣም የሚያሳስብ ነገር ነው። ቱርክ አሁን ጸረ እስራኤል እንቅስቃሴ ነው የምታደርግ። ያው በአካባቢው ወታደራዊ ኃይሏን የበለጠ ለማጠናከር ትፈልጋለች። ቱርክ በአንድ በኩል ከአሜሪካ ጋር ጥሩ ግንኙነት አላት። የአሜሪካን ቃል ትሰማለች፣ የፕሬዝዳንት ትራምፕን ሁኔታም ታዳምጣለች። በሌላ በኩል ደግሞ ጸረ እስራኤል እንቅስቃሴዋን እንደቀጠለች ነው። አሁን ራሱ ቱርክና እስራኤል በጣም ጥሩ ግንኙነት የነበራቸው ብዙ እስራኤላውያን እንኳን ለጉብኝት የሚመርጡት የቱርክን ከተሞች ነው የነበረ እና ያን ሁሉ ፕሬዝዳንት ታይብ ኤርዶዋን አበላሹት። ለምን እንደሆነም ግልጽ ያለ ነገር የለም። የፍልስጤም ደጋፊ ነኝ፣ ፍልስጤምን እስራኤል ትጎዳለች በሚል ሰበብ ነው። እና አሁን ደግሞ በዚህ ከቅርብ ርቀት በሶሪያ እስራኤል ድንበር አካባቢ ካጠናከረች ቱርክ ያው ቱርክ አሁን በማደግ ላይ ያለች በወታደራዊ ኃይልም በድሮንም በተለያዩ ነገሮች በጣም እየተጠናከረች የመጣች ሀገር ስለሆነ አደገኛ ነው። ነገር ግን ይህንን እንደው በትኩረት ያው አሜሪካ ጫና ታደርጋለች የሚል ሁኔታ ነው። ምናልባት ፕሬዝዳንት ትራምፕ ባሉበት የስልጣን ዘመን በእስራኤልና ቱርክ መካከል ያለውን ችግር ካልፈቱ የቱርክ አቋም በዚህ ከቀጠለ እንዲያውም ከኢራን ቀጥሎ ሌላ ጠላት ሀገር በጣም ምትሆን ቱርክ ናት ብዬ ነው ማስበው።
አዎ እንግዲህ የሚያሰጋ ጉዳይ ነው። እንግዲህ ጥሩ ያለው ሁኔታ በሂደት እንመለከተዋለን። በስርጭታችንም ሰጠኝ እናመሰግናለን። ወደሚቀጥለው ዝግጅት እንላለን።